ዓለም ሆን ብሎ ቢፈበርካቸው ደውያት አይገቡ። በዚያ የሚኖር ታምም ያለው አይልም። ታዲያችን ከተማ ትፈልጓት ደዌ የሚያበቃባት በሽታ የሚያቆምባት ኤምአርአይ፣ ሲቲ ስካን፣ አልትራሳውንድ የሚባል የሌለባት ነርሶችም ዶክተሮችም እዚህ ካላችሁ ይቅር በሉኝ፣ በዚያ ስራ የለም። እኛ ለምናት ይሄው ካልጋ እየተጣበቀ ስንት ሰው የሚኖርባት፣ አንሶላው ተጣብቆበት የሚኖርባት፣ የካንሰር ሴሎች ውዶቻችንን የሚያስጨንቁባት፣ ሆን ተብለው በሚፈጠሩ በሽታዎች የህዝብ ቁጥር ይቀንስ ተብሎ የሚፈበረኩባት፣ ከአንዱ አለፍ ስንል ሌላውን የሚያመጣብን የበሽታ የደዌ የወረርሽኝ ዓለም ናት። የታመምን የምንኖርባት፣ ያቃሰትን የምንኖርባት፣ እየቀነስ የምንኖርባት። ታዲያችን ከተማ ትፈልጋላችሁ በደዌ የምትጠቁባት? መርዶ አረዳን ካላላችሁ በቀር በቅርቡ ደግሞ ሲሙሌሽን ውስጥ የገቡ የምዕራብ ሰዎች አሉ፣ በሽታ ሊያመጡ እየተለማመዱ ያሉ። የበሽታ ዓለም ናት። ታዲያችን የበሽታ ዓለም ነው ሙጥኝ የምትሉባት፣ አጣዋት ብላችሁ የምትነፋረቁባት፣ ጎደለችብኝ ብላችሁ ማዲያት የምታወጡባት። ተው እንጂ በሽታ የሌለባት የምትመጣው ዓለም አለች። በሞቴ የእግዚአብሔር ቃል እንዲህ ይላል፣ በዚያ የሚኖር ታምም ያለው ኃይልም ይላል ነቢዩ። በሽታ የሚያቆምባት ዓለም አለች። የካንሰር ሴሎች ድጋሚ አይታዩ። ስራ የለም። ላብራቶሪስቶች ካላችሁ ስራ የለም። ይቅርታ መርዶ ከሆነ ስራ የለም። ምክንያቱም እውሮች ያያሉ፣ ምክንያቱም አንካሶች ይዘላሉ፣ ምክንያቱም ደንቆሮች ይሰማሉ፣ ምክንያቱም በሽተኞች የሉ። ምን አይነት ከተማ ናት? ቺን ከተማ ትፈልጓት? በቃላት እንዲያና እንዲህ እያልኩ ምሸነገር ከምናገረው በላይ ናት። ነብዩ ኢሳይያስ እኮ ነው ያለው፣ አንካሶች እንደሚዳቋ ይዘላሉ ይላል። በሽታ የሚባል የለም፣ ስኳር የለ፣ ደም ብዛት የለም። ታዲያችን በወረርሽኝ የተዘጋጀች ዓለም አሁን ደግሞ የሚልኩብን ምን ይሆን እንጃ። እኔ መጠረጥረዋለሁ፣ ግን አልነግራችሁ። ግን ሲሙሌሽን ውስጥ ከገቡ እየተለማመዱ ነው። የሚለማመዱት ሊልኩብን ነው። ጠንከር በል ክርስቲያን ሁን፣ እንደባለፈው አትፍረስ፣ አትደንግጥ፣ አትሸበር፣ አትታወቅ። ታዲያችን በሽታ የሚወራትን ምስኪን ዓለም ነው በጣም ሙጥኝ የምትለው፣ ቀረችብኝ ብለህ የምታለቅሰው፣ አጣዋት ብለህ የምትነዛነዘው፣ ማዲያት የምታወጣው፣ ደም ብዛት ከፍ የሚለው፣ ስኳር የሚይዝ እንዳልኖርክ የሚሰማ ብዙ ነገር ያጣ መስሎ ነው አይደለም። በፍጹም በፍጹም ወዳጄ፣ ይህች ዓለም በግልጽ እንነጋገር ከተባለ ፍቅር፣ ሰላም ሼር የምታረግ ዓለም አይደለችም። እና እስካልከኝ ሼር የምታረግ ዓለም ናት፣ ተንኮል የሞላባት። እንዴት አድርገው ዓለምን እንደሚያመሰቃቅሉ እንቅልፍ አጥተው የሚያድሩ ሰው መሳሪያ ይሸጣሉ። እነሱ ሀብት ይሰበስባሉ፣ በአንዳንዶች ደም ይነግዳሉ። ስለዚህ ፍቅር ሼር ማድረግ አይቻልም በዚህ ዓለም ላይ። ይሄው እኛ እንኳን
ስንት ዘመን ሆነን ጸብ ሼር እያደረገ ደም ላይክ እያደረገ ይቅርታ አርጉልኝ ታመን ጸብ እየቆሰቆሰ ጥላቻ እፍያል እያነደደ ቅድም ያልኳችሁን ሼር እያደረገ የሚኖር በሌሎች ሞት የሚኖር በሌሎች ድህነት የሚበለጽግ በሌሎች ማጎንበስ ቀና የሚል በሌሎች መቃብር ሕይወት የሚያገኝ ዓለም ነው። ታዲያችን ዓለም ነው ፈልጋታለሁ ምትል ሰላም የሌለባት ዓለም። እኔ ወደ አንድ ስፍራ ልውሰድ፣ ወደ ሰማይ። ይሄ እግዚአብሔር ቃል እንዲህ ይላል፣ የማይናወጽ ድንኳናችን የሰላም ከተማችን። ነቢዩ ኢሳይያስ እኮ ነው እንዲህ ብሎ የሚገልጻል፣ የሰላማችንን ከተማ ጽዮንን ተመልከት ይልሃላ። እዚህ ዓለም ላይ ሰላም አገኛለሁ ካልክ መነኛች፣ ያውም ክርስቲያን ሆነ ያውም መንፈሳዊ ሆነ እንዴት ብለህ ሰላም ታገኛለህ? የሰላሙ አለቃን አባረዋለች፣ በር ዘግታለች፣ ጠረጴዛ አከባ ትቀመጣለች፣ ግን ሰላም የላት። ጦራቸውን ማጭድ ሰይፋቸውን ማረሻ ያደርጋሉ የሚለው ቃል ሲመጣ የሚፈጸም ነው ወዳጄ። አሁን አይችልም። ክብ ጠረጴዛ ላይ ይቀመጣል፣ ሰላም የለውም። ይጨባበጣል፣ ይጨማመቃል፣ ይተቃቀፋል፣ ይተናነቃል። ይሄው አላየህም? ይሄው አላየህም? የለም። ሰላም የሌለባትን ዓለም ሰላም አምጪ ከየት ነው የምትሏት? የላትም። የሰላሟን ጌታ አባራለች፣ ሰላሟን አስወጥታለች፣ ጸበኛውን አስገብታለች። ታዲያ ሰላሟን ከየት ታገኝ ይመስልሃል? እንግዲያው ሰላምህን ማግኘት ከፈለክ እጁን ወደ ዘረጋልህ እጅህን ዘርጋ። አልቅሳ አልቅስ 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 አልቅስ። ሰላም የሌለባትን ይችን ከተማ አንፈልጋትም። ይችን ዓለም ማለት ወዳጅ አንፈልጋት። እንባ የሚታበስባት ዓለም አለች። ቀን ይምጣ ካልክ እንባ የሚታበስባት ቀን ይመጣል። ቅዱስ ዮሐንስ በራእዩ ሲዘጋው ምን እንዳለ ታውቃለህ? ሞትን ከእንግዲህ ይውጣል፣ ሐዘንም ቢሆን ዋይታም ቢሆን ለቅሶም ቢሆን ከእንግዲህ ወዲህ የለም ይላል። እንባችን ይታበሳል ቀን ሲመጣ። ተስፋ እያስቆረጥኳችሁ አይደለም። በዚህ ምድር ላይ ብዙም አትጠብቁ፣ ብዙም አትጠብቁ። አንድ ቀን ብቻ ይመጣል። የንጋት ኮከብ ፀሐይ ጽድቅ ኢየሱስ ክርስቶስ ሲገለጥ የሰላማችን ጎርፍ ያኔ ይጎርፋል፣ የእንባችን ጎርፍ ያኔ ይገታል። ይሄን የምለው በሐዘን አይደለም፣ በደስታ ነው። ተስፋ በመቁረጥ አይደለም፣ በተስፋ ነው። ይመጣል፣ ይመጣል፣ አይዘገይም። ሊመጣም ያለውም ይመጣል፣ አይዘገይም። ቅዱስ ጳውሎስ ነው ይህን የሚለው። ይመጣል፣ አይዟችሁ፣ ይመጣል። ተጽናኑ፣ ይመጣል። ለጥቂት ጊዜ ነው እንባ የሚያለቅሰው፣ ይታበሳል። ለጥቂት ጊዜ ነው ደምህ የሚፈሰው፣ ይበቀላል። የበቀል አምላክ ይገለጣል ይላል እግዚአብሔር ቃል። ይፈርዳል፣ የወጉት ሁሉ ያዩታል። እሱን የወጉት ብቻ መሰለህ? አሁን ያሉትንም ሕፃናት የሚወጉትን ያዩታል፣ ያዩታል። ኢየሱስ ክርስቶስን መውጋት ነው፣ መውጋት። የክርስቲያኖች ደም የክርስቶስ ደም ነው፣ ያዩታል። ይመጣል። አሁን የለቅሷችን ጊዜ፣ የሰርጋችን ቀን ይመጣል። ደፍሬ ነው የምናገር፣ ይመጣል። የበጉ ሰርግ ራት ተዘጋጅቷል ይላል። ሰርግ አለ፣ አይዞ። እንዳዘገዘካ አትቀርም፣ ነጭ ትለብሳለህ፣ አይዞ። ስፍራ እንዳጣ አትቀርም፣ አይዞ። ትነግሳለህ፣ ዙፋን አለ። ካልፈለክ ተው፣ ግን አለ። እውነት ነው። ወርዳለሁ አለ፣ ወረደ፣ እውነት ነው። ሞታለሁ አለ፣ ሞተ፣ እውነት ነው። እነሳለሁ አለ፣ ተነሳ፣ እውነት ነው።
አርጋለሁ አለ፣ አረገ። እውነት ነው። ስፍራ አዘጋጅላችሁ ሄዳለሁ፣ መጣለሁ፣ ወስዳችኋለሁ። እውነት ነው። ይሄ ባይሆን ክርስቲያን አንሆንም ነበር። ይሄ ባይሆን እኔም አልጮህባችሁም ነበር። ይሄ ባይሆን እናንተም ፀሐይ አትቀጠቀጡም ነበር። ይሄ ባይሆን አንዳንዶቻችሁ ጽኑ መከራ አትቀበሉም ነበር። ይሄ ባይሆን ቤተ ክርስቲያን መከራ አትቀበልም ነበር። ይመጣል። ቅዱስ ዮሐንስ ራእዩን በዘጋበት ምርጥ ቃል እኔም ነገር ልዝጋው 29 ደቂቃ ይበቃኛል። ይህን ሁሉ ካየ በኋላ ቅዱስ ዮሐንስ ምን ብሎ እንደዘጋው ታውቃላችሁ? በጣም የሚደንቅ ቃል አምጥቶ ነው የዘጋው። አይ ከተማይቱን በደንብ አየ፣ በፍጥሞ ደሴት ታስሮ ወገኖቼ እንደ ወንድሞቼ አልሰበኩም ብሎ ቢያዝን ጊዜ ወደ ሰማይ ወሰደውና የሰማዩን ሀገር አስጎበኘው። ከዚያ ምን እንዳለ ታውቃላችሁ? አሜን ጌታችን ኢየሱስ ክርስቶስ ሆይ ቶሎና ብሎ ነው የዘጋው። ተስፈኞች የሚጠብቁት የጌታችንን መምጣት ብቻ ነው። አሜን ቶሎ ና ነው ያለው። ምእመናን እዚህች የገለጽኩላችሁ ከተማ የገቡ ደጋግ ቅዱሳን ኑ ወደዚህች ዓለም ብትሏቸው እመኑኝ ማንም አይመጣ። ምን ሊያርጉ ይመጣል? ሊታመሙ ምን ሊያርጉ ይመጣሉ? ሊሸጡ ምን ሊያርጉ ይመጣሉ? የውሸት ሊኖሩ ምን ሊያርጉ ይመጣሉ? ሊያለቅሱ ምን ሊያርጉ ይመጣሉ? ለዋይታ ኑ ብትሏቸው አይመጡ። ካሚሎስ የተባለ ሊቅ የተናገረውን ጨምሬ ልዝጋው። ካሚሎስ ምን አለ? በሲኦል ያሉ ዘመዶቻችን፣ በሲኦል ያሉ ወገኖቻችን 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር ቢፈቅድላቸው ዕቁብ አይገቡም፣ ኮንዶሚኒየምም አይቆጥቡም፣ ስራም ቅጥር ፎርም አይሞሉ። 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር እድል ከሰጣቸው ንስሐ ብቻ ነው የሚገቡት። እናም አንድ ጥሪ ብቻ አቅርቤ ላብቃ። አሁን ወደ ነገርኳችሁ ከተማ እንድንገባ ሁላችን ንስሐ እንግባ። ሁላችን የሚመጣውን አምላክ ለመቀበል ንስሐ ገብተን ጸድተን ነጽተን እንጠብቀው። ይቆየን። ከዛ በኋላ አለ ሁለት ከገቢ በኋላ እንደገና ለምንገቢ ያስተማረን የመከረን የፍቅርና የምህረት የይቅርታ ድምፁን ያሰማን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ለታላቁ መምህራችን ለመጋቤ ሃይማኖት ኢዮብ ይመኑ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጤና ያቆይልን። ለእኛም የተማርነውን በልቦናችን ያሳደርልን። ፍሬ የምናፈራበት የምንለወጥበት በመንፈሳዊ ሕይወታችን የምናድግበት ያድርግልን። በእውነት ቅድም እንዳልኩት እንዲህ ያሉ ማረፊያ እንደዚህ ያሉ አጽናኝ እንዲህ ያሉ ተስፋን የሚያስቀጥሉ ብርቱ የከበሩ አገልጋዮችን እግዚአብሔር ባይሰጠን ወዴት ይደረስ ነበረ? ይህን ያደረገ እግዚአብሔርን አመስግኑ። ምን እላለሁ? ቃላት ያጥራል። በእውነት መምህራችን ከዚህ በላይ የሚያገለግሉትበትን ጸጋ ይስጠልን። የቤተ ክርስቲያን አምላክ ስለ ቤተ ክርስቲያን ሲል ለቤተ ክርስቲያን የደማው፣ ለቤተ ክርስቲያን የቆሰለው፣ ለቤተ ክርስቲያን የሞተው ክርስቶስ ስለ ሞተላት ቤተ ክርስቲያን ሲል ስለ ሞተለት መንጋው ሲል አምላካችን እግዚአብሔር እንዲያሉትን አገልጋዮች ያቆይልን። ወደ ዝማሬ ነው የምንሄደው። አሁን ቀጣዩን ዝማሬ እንዲሁ የሚዘምሩልን ወንድማችን ታላቁ ዘማሪ ሊቀ መዘምራን ቀሲስ ፍራንኦል ሞሲሳ ሁለት ዝማሬያትን ይዘምሩልናል። በትዕግስት ቆዩ። ቤተ ክርስቲያን በሰላም ግቡ ብላ ባርካ ሳትሸኛችሁ፣ ቤተ ክርስቲያን እናታችሁ ልጆቿን ሳታሰናብታችሁ እንዳትሄዱ። እሺ ከመምህራችንን ቃለ ሕይወትን ያሰማልን፣ ከእሳቸው ስብከት ጋር
የሚሄድ መዝሙር በአፋን ኦሮሞ እንዘምራለን። ሳታጨበጭቡ እሺ። ኢየሩሳሌም ገሉ ጃጀባዳ የሮንዳ ያነሞታ ኢየሩሳሌም ገሉ ጃጀባዳ የሮንዳ ያነሞታ ኢያቴራ ጎፍታዳ ኢያቴራ ጎፍታዳ ኢየሩሳሌም ገሉ ጃጀባዳ የሮንዳ ያነሞታ ኢየሩሳሌም ገሉ ጃጀባዳ የሮንዳ ያነሞታ ኢያቴራ ኑፋቲን ጎፍታዳ ኢያቴራ ኑፋቲን ጎፍታዳ ኬኞ አባን ቆጳዬ ኢየሩሳሌም ሼሃራ ገሉዳፊ ኢኞ አባን ቆጳዬ ኢየሩሳሌም ሼሃራ ገሉዳፊ ቁልቁሎታ ወጂን ጎፍታ ሲባቹፊ ቁልቁሎታ ወጂን ጎፍታ ሲባቹፊ ጃላሌ ዋቀዮ ጉያ ጂማታ ፋኖረት ራወቴራ ጃላሌ ዋቀዮ ጉያ ጂማታ ፋኖረት ራወቴራ ኑ ገልቾዳፍ ኢየሩሳሌም ሼአራ ኑ ገልቾዳፍ ኢየሩሳሌም ሼአራ ኑ ገልቾዳፍ ኢየሩሳሌም ሼአራ ኑ ገልቾዳፍ ኢየሩሳሌም ሼአራ ኤኞ አባን ቆጳዬ ኢየሩሳሌም ሼአራ ገሉዳፊ ኤኞ አባን ቆጳዬ ኢየሩሳሌም ሼአራ ገሉዳፊ ቁልቁሎታ ወጂን ጎፍታ ሲባቹፊ ቁልቁሎታ ወጂን ጎፍታ ሲባቹፊ ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሮ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሮ እልል በሉ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ
ለፈጠረ ጌታ ምስጋና ይገባል ከጠዋት እስከ ማታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ። ሥላሴ የፈጠራችሁ ልልታ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አልባዬ ክብሬም ናቸውና ሁሌ መሩኛል በሕይወት ጎዳና። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩለት እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራሃለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ። ሥላሴ አንባዬ ክብሬም ናቸውና ሁሌ መሩኛል በሕይወት እልልታ። ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሩ ሥላሴን አመስግኑ ሥላሴን አመስግኑ ምድር ፍጥረታት ዘምሩ እልል በሉ ፈክር ለነ ወልደ ነጎድጓድ ፈክር ለነ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ ወልደ ነጎድጓድ ወልደ ነጎድጓድ ታኦሎጎስ ዮሐንስ ፈክር ለነ ወልደ ነጎድጓድ ፈክር ለነ ወልደ ነጎድጓድ ወልደ ነጎድጓድ አቦ ቀለምሲስ ወልደ ነጎድጓድ ታኦሎጎስ ዮሐንስ ወልደ ነጎድጓድ አቦ ቀለምሲስ ወልደ ነጎድጓድ ታኦሎጎስ ዮሐንስ። አሜን። የዝማሬ ምስጋና ባለቤት የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሆንልን። እልል ብላችሁ እግዚአብሔርን አመስግን። ሁላችሁም ለሊቀ መዘምራን ቀሲስ ፍራንኦል ሞሲሳ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጤና ይጠብቅልን፣ ከዚህ በላይ የሚያገለግሉበትን ጸጋውን ያብዛልን። እግዚአብሔርን አመስግኑ በድጋሚ
ታላቁ ወንጌላዊ ታላቁ መምህር መጋቢ ሐዲስ ብርሃኑ ተስፋዬ፣ ዘማሪ ዲያቆን መለስ አዲስ ደብረ ምሕረት ቅዱስ ሚካኤል የሚገኙ ምዕመናንን ሲያጽናኑ፣ ሲያስተምሩ፣ ሲመክሩ ቆይተው መጥተዋል። እንኳን ደህና መጣችሁ በሏቸው። በእልልታ በጭብጨባ እንኳን ደህና መጣችሁልን።